ዜማ ወጥበብ ዜማ ወጥበብ አሁን ደግሞ የምንማረው ስለ ነባር አናቅጽ ነው። ስለ ነባር አናቅጽ እንማራለን ማለት ነው። እስካሁን ድረስ መራህያን እንደ ይሄ ባለቤት የሆነ ስም ሲተኩ እንደ ተሳቢ መራህያን አይተናቸዋል፣ እንደ አገናዛቢ አይተናቸዋል፣ አገባባት ወደ መራህያን ሲረቡ አይተናቸዋል። አሁን ደግሞ እነውቱ ከዛ በተለየ መልኩ ሲተረጎሙ ነው የምናየው ማለት ነው። ነባር አናቅጽ የሚባሉት ውእቱ ነው ወይም ነበር፣ አኮ ኢ ሐሰ ምን ማለት ነው? አይደለም፣ ቦ አለ፣ አልቦ የለም፣ ይቤ አለ፣ ቦ አለ፣ ይቤ አለ ተናገረ ማለት ነው። እነዚህ ምን ይባላሉ? ነባር አናቅጽ ይባላሉ። የአደባባይ ቀለማት ይባላሉ። እነዚህ ለምንድን ነው የአደባባይ ቀለማት የሚባሉት? ውእቱ አኮ ኢ ሐሰ። ለምሳሌ አራት ሽማግሌዎች ቀርበው የሆነ ስለተጠረጠረ ሰው እስኪ ተናገሩ ቢባሉ ስለተጠረጠረው ሰው አንዱ በውእቱ ይፈርዳል። አይ ይሄ ሰው ትክክለኛ ሌባ ነው ብሎ ማንን ሊጠቀም ይችላል? ሰራቂ ውእቱ ብሎ በውእቱ ሊጠቀም ይችላል። አይ ከዚህ በፊት ምን ገንት አለበት ደግሞ ሌላኛውስ አይ በፍጹም ይሄ የተጠረጠረው ሰው ከማስቀደስ እጁ ከመጻት አንደበቱ ከጸሎት እግሮቹ ወደ ተቀደሱ ተራሮች ከመመላለስ ወደ ኋላ የማይል የተባረከ ሰው ነው። እንዲህ አይነት ሐሳብ መጠርጠር በዚህ ሰው ላይ የለም ወይም አይደል ይሄ ሰው ሌባ አይደለም ብሎ የዚህኛውን ሐሳብ ያፈርስበታል። ይሄ ነው ያለውን ደግሞ እዚህ ጋር አይ የመጀመሪያው ሰው ቅድም ያ ወንድሜ እንዳለው ትክክል እንዲህ አይነት ነገር አለ ይሄ ሰው ሌባ ነው ብሎ ማንን ቦን የለም ብሎ ደግሞ ይችል ሊጠቀም ይችላል ማለት ነውና እነዚህ የምን ይባላሉ? የአደባባይ ቀለማት ይባላሉ። ውእቱ አኮ ኢ ሐሰ ቦ አልቦ ይቤ። አሁን ይሄን ማለት እርስ በርሳቸውም ይቃረናሉ። ነው ካልን የነው ተቃራኒ አይደለም ነው። ይሄን ማለት የውእቱ ተቃራኒ አኮ ኢ ሐሰ ናቸው። ያኮ የኢ የሐሰ ተቃራኒ ደግሞ ማን ነው ማለት ነው? ውእቱ ነው ማለት ነው። የቦ ተቃራኒ አልቦ ነው፣ የአልቦ ተቃራኒ ደግሞ ቦ ነው ማለት ነው። ቦ ላይ አል ሲደመር ቦ ምን ይሆናል? አልቦ ምን ማለት ነው? የለም። ይቤ አለ ተብሎ በእንደዚህ አይነት ነባር አናቅጽ እንላቸዋለን። እነዚህን አሁን ለምን ነባር ተባሉ የሚለውን እናይና ወደ መርሃያን ሲረዱ እናያቸዋለን። ወደ 10 ሲቀየሩ ማለት ነው እናያቸዋለን አንድ ባንድ። አሁን መጀመሪያ ለምን እነዚህ አሁን እስካሁን ድረስ ውእቱ አኮ ኢ ሐሰ ቦ አልቦ ይቤ ለምንድን ነው አሁን ሁለት ነባር ተብሏል? አንቀጽ ነባርም ይባላሉ አናቅጽም ይባላሉ ማለት ነው። ለምን ነባር ተባሉ? ነባር ለምን ተባሉ ብለን ስናይ ነባር የተባሉበት ምክንያት ምን የላቸውም? መገኛ ግስ ወይም ስርወ ግስ የላቸው። ስርወ ግስ መገኛ ግስ ወይም ስርወ ግስ የላቸው። ይሄም ማለት አሁን ለምሳሌ መጽሐፍን ጸሐፈ ብለን እናውጣለን። የመጽሐፍ ማን ባል ለመጽሐፍ ጸሐፈ። እርግጥ ለቀትል ለሚለው ቀተለ፣ ጥበብ ለሚለው ተጠበበ፣ ሞገስ ለሚለው ተሞገሰ፣
አእምሮ አእመረ ውእቱን ግን ውእቱ ማን ከሚለው አሁን መጽሐፍ ጸሐፈ ቃል ውእቱ ብለን ስርወ ግስ የለውም። አኮ ኢ ሐሰብ ብለን ስርወ ግስ የላቸው። ቦ አልቦ መገኛ ግስ ስርወ ግስ የላቸው። ይቤም የለው መገኛ ግስ ስለሌላቸው ነባር ቃላት ስለሆኑ ምን ይባላሉ ማለት ነው? ነባር ተብለዋል ማለት ነው። ስርወ ግስ ስለሌላቸው ለምን አናቅጽ ተባሉ? መገኛ ግስ ስለሌላቸው ነባር ከተባሉ ለምንስ አናቅጽ ተባሉ ስንል ምን እየሆኑ ስለሚያገለግሉ ማሰሪያ በአረፍተ ነገር ውስጥ ማሰሪያ አንቀጽ እየሆኑ ያገለግላሉ። ማሰሪያ አንቀጽ እየሆኑ ስለሚያገለግሉ ማሰሪያ አንቀጽ ስለሚሆኑ ምን ተብሏል ማለት ነው? አናቅጽ 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 ተብለዋል። አናቅጽ ወደ ነጠላ ቁጥር ሲቀየር ምን ይሆናል? ወደ ነጠላ ቁጥር አንቀጽ አይደል? እያንዳንዳቸው ምን ይባላሉ? አንቀጽ ይባላሉ። ነባር አንቀጽ ውቱን ስንጠራ አኮ ኢ ግን ሁሉንም ሁለቱን ሶስቱን አጠቃላይ ስንጠራ ምን እንላለን ማለት ነው? አጠቃላይ የግዕዝ ቃላት በስንት ይከፈላሉ? በሁለት ነባርና ዘር ተብሎ ማለት ነው። ነባር ደግሞ በስንት ይከፈላል? በሁለት ይከፈላል። ስምና አንቀጽ ተብሎ ማለት ነው። አሁን እነዚህ በሁለት ከፈልናቸው አናቅጽ ይባላሉ። ነባር መገኛ ግስ ስለሌላቸው ነባር ደግሞ እንደነቀተለ እንደ ግሶች ደግሞ ማሰሪያ ስለሚሆኑ ምን ተብሏል ማለት ነው? አናቅጽ ማሰሪያ ስለሚሆኑ አንቀጽ ወይም አናቅጽ የሚለውን መገኛ ግስ ስለሌለው ነባር የሚለውን ይዘው ስማቸው ማን ብሏቸዋል ማለት ነው? ነባር አናቅጽ። መጋቢ ጥበብ እንደምንለው አንዱ ሰው ጥበብን የሚመግብ መጋቢ ብሉይ ሊቀ ሊቃውንት እያልን እንደምንላቸው አገልግሎታቸው ስርወ ግስ የላቸውም። አሁን ይህን ይሄን የሚያይ ይሄ ራሱ ይናገራል ይጮሃል ማለት ነው። ስርወ ግስ ስለሌላቸው ነው ነባር እያለ ነው። ደግሞ ምንም መገኛ ግስ ስርወ ግስ ባይኖራቸው ነባር ቃላት ቢሆኑ አገልግሎታቸው ደግሞ ምን መሆን ነው? ማሰሪያ አንቀጽ መሆን ነው። ስም እየሆኑ አይደለም። እንደ ስም ባለቤት እየሆኑ አያገለግሉ ነው። ምን እየሆኑ ነው የሚያገለግሉ? አናቅጽ እየሆኑ ነው የሚያገለግሉ ነው የሚለው ማለት ነው። ግልጽ ነው አይደል? መገኛ ግስ ስለሌላቸው ነባር ማሰሪያ አንቀጽ እየሆኑ ስለሚያገለግሉ ደግሞ ምን አናቅጽ ተብለዋል። ማን ውእቱ አኮ ኢ ሐሰ ቦ አልቦ የመጨረሻውስ ይቢ ሌሎችም ይኖራሉ ማለት ነው። ይሄ ከሆኑ እስኪ ጥያቄ ልጠይቃችሁ። ልጠይቅ የውቱ ተቃራኒ ማን ነው? ቦ ነው? አልቦ ነው? አኮ ነው? ይቤ ነው? የውቱ ተቃራኒ ነው ካለ አይደለም አይደል? አይደለም ለማለት ስንት ናቸው? ሶስቱ አኮ ኢ ሐስ። በእርግጥ ኢ ሶስት አይነት ሙያ አላት በግዕዝ ቃላት ውስጥ በግዕዝ ቋንቋ ውስጥ። አንደኛ ነባር አንቀጽ ሆኖ ማገልገል አሉታ ወይም ማፍራሽ። አሁን ቀተለ ገደለ፣ ኢ ቀተለ ምን አላለም? አልገደለም ስንል አሁን ኢ አፍራሽ ነው የምትባል ወይም አሉታ ትባላለች። እዚህ ጋር ግን አሉታ ሆነ አይደለም። ኢ አሁን አበበ ኢ ብንል ምን ማለታችን ነው? አበበ እዛኛው ላይ ኢ ቀተለ። አሁን እዚህ ጋር ቀተለ ምን ማለት ነው? ገደለ። ኢ ቀተለ አሁን ሁለት አይነት ትርጉም አላት። በመነሻ ኢ አያት ስትተረጎም አለ። ከዛስ የዚህ ትርጉም ማን ነው? ገደለ። እዚህ ጋር ደግሞ ማን አለች? እቺ ኢ ከዛ ማን አላት? ም። በአማርኛ ስናመጣት ይሄ ቃሉን መነሻ ቅጥያና መድረሻ ቅጥያ እንዲኖረው ታደርጋለች ማለት ነው። ባሉታ ጊዜ ገደለ አል ገደለ ም። ይቺ ምና ኢ አል የማን ትርጉም ናቸው ማለት ነው? የኢ ትርጉም ናቸው ማለት ነው። እንዲህ ሲሆንስ እዚህ ጋር አሁን እንዲህ ይቺ ምን ትባላለች? አሉታ ወይም አፍራሽ ትባላለች ማለት ነው። አበበ ኢ ስንል ግን
አበበ ኢ ምን ማለት ነው? አበበ አይደለም ማለት ነው። አሁን እዚህ ጋር አበበ ኢ ስንል አበበ አኮ እንደሚለው ራሷን ችላ ምን ትሆናለች ማለት ነው? አንቀጽ ትሆናለች ማለት ነው። እዚህ ጋር ግን አሉታ ለመሆን ግን ግዴታ ቃል ግስ ላይ መውደቅ መቻል አለባት። ከዛ ይሄ አፍዛሽ ወይም ቸልታ ኢ መስዋዕት ኢ ነብይ ወኢ ቁርባን ወኢ መስዋዕት ነብይም ቢሆን ቁርባንም ያም ቢሆን እያለ ስንል ኢ ዛጋ ደግሞ እንደዚህ አይነት ትርጉም አላት። በእርግጥ ከፍ እያላችሁ ስትሄዱ በእያንዳንዱን እናያቸዋለን ማለት ነው። እና እነዚህ ኢ አሁን እዚህ ጋር የምናያት አሉታ አይደለችም፣ በቸልታ ሆናም አይደለም፣ ሙክናን የምናያት ነባር አንቀጹና ነው የምናያት ማለት ነው። እስኪ አሁን መጀመሪያ ውእቱን እንስኪ ውእቱ ለአስሩ መራሕያን ማሰሪያ አንቀጽ ሲሆን ለአስሩ አነ ንሕነ አንተ አንትሙ አንቲ አንትን አንትን ነው። ከዛስ ውእቱ ውእቶሙ እና የእቲ የመጨረሻው ማን ይሆናል ማለት ነው? ውእቶን። ለነዚህ ማሰሪያ እኔ ነኝ ለማለት አሁን ምን እንላለን? ምን እንላለን? አነ ውእቱ እኔ ነኝ። ንሕነ ውእቱ ምን ማለት ነው? እኛ ነን። አንተ ውእቱ አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሰ ነገሥት የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ አንተ ነህ ሲል አንተ ውእቱ አንተም ውእቱ ምን ማለት ነው? አንተም ውእቱ ብርሃኑ ለዓለም የዓለም ብርሃን እናንተ ናችሁ። ውእቱ አንቲ ውእቱ መሶበ ወርቅ ንጹህ የወርቅ መሶብ አንቺ ነሽ። ውእቱ እናንተ ናችሁ። ይሄ ምን ማለት ነው? ምን ማለት ነው? ውእቱ እሱ ነው። በእርግጥ ይሄንን አንዳንዶቹ የማይቀበሉ አሉ። አይሆንም ውእቱ ላይ ለነዚህ ሁሉ ለዘጠኙ ማሰሪያ አንቀጽ መሆኑን ይቀበሉና እዚህ ጋር ሲደርስ ግን አይሆንም ይላሉ። ግን እኮ አሁን ይሄ እንዲህ ብንል አበበ መኑ ውእቱ ዘገብሮ ለዚህ ይሄን እንዲህ ይሰራው ማን ነው ብንል አበበ ውእቱ አበበ ነው እንላለን አይደል? ስንል አሁን እዚህ ጋር የአበበ ተውላጥ ማን ነው? ውእቱ። ከዛ ማን ሆነ ማለት ነው? ውእቱ አበበ ነው አይደል? ውእቱ እሱ ነው ብለን የአበበ ተውላጥ ይሄ ይሆናል ማለት ነው። ከዛ ውእቱ አንቲ ውእቱ ውእቶን ውእቱ በዚህ መሰረት ውእቱ ለአስሩ መርሐያን ግልጽ ነው። ይሄ እየተመረመረ የሚያስራል ያለን ሳምንት በዚህ ልክ አነ ውእቱ እኔ ነኝ፣ ንሕነ ውእቱ እኛ ነን፣ አንተ ውእቱ አንተ ነህ፣ አንትሙ ውእቱ እናንተ ናችሁ፣ አንቲ ውእቱ አንቺ ነሽ፣ አንትን ውእቱ እናንተ ናችሁ፣ ውእቱ እሱ ነው፣ ውእቶሙ ውእቱ እነሱ ናቸው፣ ይእቲ ውእቱ እሷ ናት፣ ውእቶን ውእቱ እነሱ ናቸው። በዚህ ልክ ውእቱ ለአስሩ መርሐያን ማሰሪያ አንቀጽ እየሆነ ያገለግላል። እሺ እስኪ ጥያቄ ልጠይቃችሁ። አነ ውእቱ ብዬ እኔ ነኝ ካልኩኝ እኔ አይደለሁም ለማለት ተቃራኒ ምን ይሆናል? በአኩ አነ ውእቱ ብዬ እኔ ነኝ ካልኩኝ እኔ አይደለሁም ለማለት በዚህ አቀማመጥ በዚህ ኑባሬ መርሐያን በዚህ ልክ
አነ ውእቱ አነ አኮ አይደለ ንሕነ አኮ አንተ አኮ አንትሙ አኮ አንቲው አኮ እያለ በዚህ መሰረት እስከ መጨረሻ ድረስ ይቀጥላል ማለት ነው። ይሄ ቀጣይ ከዚህ ጀምረን እንቀጥላለን። ግን እስኪ ለሳምንት አንድ የተወሰኑ ቃላት ልንገራችሁ እንደ ተዋስኦ የሚሆኑ ቃላተ ግዕዝ ለመነጋገር ስለሆነ ሐሳቡ እንድታውቁ አይደለም። መነጋገር ከዚያ መነጋገር ስትችሉ ከቅዱሳት መጻሕፍት ጋር መነጋገር ትችላላችሁ። ከሊቃውንቱ ጋር መነጋገር ትችላላችሁ። ከኢትዮጵያ ጋር ማውራት ትችላላችሁ። ለዛ ነውና በተለይ እነዚህ ቃላት ጠቃሚ ናቸው። እወ ምን ማለት ነው? እወ አዎ፣ ኦሆ እሺ፣ ነየ አቤት፣ ነየ ገብርከ አቤት እነሆኝ እንደማለት ነው። ነያ ይሆናል ማለት ነው ለሴት ሲሆን ደግሞ እሺ፣ ኦሆ እሺ፣ እንብየ እማይሆን ከሆነስ እንብየ እምቢ። እምቢ ማለት ማን ነው እምቢ የምንለው? ያዕቆብ ኦሆ በርዎ ለማን ለእግዚአብሔር። ከዛስ ወእንብየ ማንን እምቢ እንደምንል ወእንብየ በልዎ ለማን ለሰይጣን። እና ኦሆ ማለት ምን ማለት ነው? እሺ ማንን? እግዚአብሔርን እሺ ማለት ምን ማለት ነው? እግዚአብሔርን እሺ ማለት ልጆች ለወላጆቻችሁን መታዘዝ፣ ደቀ መዛሙርት ለመምህራኖቻችሁ፣ ባል ለሚስት፣ ሚስት ለባል አይደለም። ይሄ ሲሆን ኦሆ ማለት እግዚአብሔርን እሺ ማለት ለሕጉ መገዛት ማለት ነው። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር፣ ጥበብ መጀመሪያው ማንን መፍራት? እግዚአብሔር። ምን ማለት ነው? እግዚአብሔር መፍራት ማለት ሕጉን መፈጸም። ከሕግጋቱ መካከል ደግሞ አፍቅር ቢጸከ ከመ ነፍስከ ባልንጀራን እንደራስህ ውደድ። እሺ ማለት መታዘዝ ማለት ይሄ ነው ለእግዚአብሔር። ዝም ብለህ አሁን ወንድምህን እምቢ እያልክ የማይባለውን እግዚአብሔር ቤተክርስቲያን መጥቶ እንዲህ ነው ማለት ማታለል ነው ማለት ነው። እና ኦሆ በዚህ ምንድናት የምትለው ወእንብየ በልዎ ለሰይጣን ማንን ግን? ሰይጣንን ግን እምቢ በሉት። እምቢ ማለት ያለብን እሱ ነው ማለትና እወ አዎ፣ ኦሆ እሺ፣ ነየ አቤት፣ እንብየ እምቢ። ከዛ ይህችን ቃል ደግሞ ያዟት። እቺ ነአ እቺ ልበልና እንጨርሳለን። ነአን ልጨምርላችሁና ይሄ አሁን ቀጣይ ከነባር አናቅጽ በኋላ እንትን መካከል ላይ እንደነዚህ አይነት ነገር እናስገባለን። ነአ ምን ማለት ነው? ና አንተ፣ ነአ ና አንተ ና ማለት ነው። ነው ለማለትስ ማን? እስኪ አንቺ በላ በግዝ አንቲ ንኢ አይደለ? ግን አንቲ ንኢ ምን ማለት ነው? ነይ ንኢ ሀቤ ኦ ድንግል ምን ማለት ነው? ድንግል ሆይ ወደ እኔ ነይ። ከዛስ አንትሙ ወንዶችን ወይም ሴቶችም አብሮ ምን ይበላቸው? ንኡ ሀቤ ክቡራን ሀቤ አበዌ ወእማቴ መምህራኔ ሊቃውንቴ ማለት ካህናቴ ማለት ይቻላል ማለት ነው። ንኡ አንትሙ ኑ እዚህ ጋር ምንድነው ኑ ነው እንጂ የሚሆነው ኑ። ከዛስ
አንትን ምን ይሆናል? ንአ ለወንዶቹ ኡ ለሴቷ ሲሆን ደግሞ አኡኢ አ ምን ማለት ነው? ኑ እስኪ ነአ ምን ማለት ነው? ና አሁን እኛ ነአ ብለን በልዑል ድምፅ ነው የምናነባት። ግን ነአ ምን ደግሞ የሚያነቡ ሊቃውንት አሉ። ነአ ሀቤ ኦ ዳዊት ንጉሠ እስራኤል። ዳዊት ሲጀመር ዝም ብሎ ይጀመርና አሁን እኛ ስንማር ዳዊት ነአ ሀቤ ኦ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥዑመ ቃል ከመ ተወድሳ ለማርያም ድንግል እንዘ እጸርህ ወእብል ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወላለመ ዓለም ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ እያለ እና ነአ ማለት ምን ማለት ነው? ና ማለት ነው። ንኢ ማለት ነይ። ንኡ አሁን ጌታ ሲመጣ ንኡ ሀቤ ብሩካን ወላቡ ይላቸዋል ቅዱሳን። ወደ እኔ ኑ ማለት ነው። ንኡ ንአ ለሴቶች ለወንዶች ኡ ሲሆን ለሴቶች አ ሲሆን ደግሞ የመጀመሪያው ለሴቷ ደግሞ ኢ ይሆናል። እና እነዚህን እዎ ኦሆ እንብየ እነዚህን የመሳሰሉ ቃላት መያዝ ያስፈልጋል። የሳምንት ሰው ይበለን። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። እያላችሁበት ዛሬ የተማራችሁትን ሳምንት የተማራችሁትን አንድ ቀን መጠየቅ አይቀርም። በደንብ ተከታተሉ። ያልገባችሁ ነገር ካለ ጠይቁ፣ እንመልሳለን ማለት ነው። በእያላችሁበት በምንኖርበት ሁሉ እግዚአብሔር ይጠብቀን፣ ቤተክርስቲያንን ይጠብቅ፣ ሀገራችንን ሰላም ያድርግልን። ወስብሐት ለእግዚአብሔር። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ